በትንሽዬ መንደር ውስጥ አንድ ሙናና ከሪም የተባሉ ባልና ሚስት አብረው ይኖሩ ነበር። ከሪም በስራው ላይ ጎበዝ፣ ሚስቱን የሚወዳት ጥሩ ባል ነበር። ሙናን ካገባት ቀን ጀምሮ አንድ ቀን ማስከፍቷት አያውቅም። ከዛ በፊት ግን አሰላሙ አለይኩም፣ እኒህን የመሳሰሉ የሚያማምሩ የረመዳን ፓኬጅ የምትፈልጉ ከሆነ እኛ አለንላችሁ። ቁርአን መስገጃና ካውንተር ሲሆን መስገጃና ቁርአኑ ላይ የፈለጋችሁት ስም በአረብኛ ወይ በእንግሊዘኛ በፈለጋችሁት ቋንቋ ይጻፍላችኋል። ይህንን የረመዳን ፓኬጅ እኛ ጋር በተመጣጣኝ ዋጋ ያገኙታል። ለምትወዱት አካል ስጦታ መስጠት ደግሞ ይወደዳል። በረመዳን ደግሞ አስቡት። ለፈለጋችሁት ሰው በሂላል በኩል ማዘዝ ትችላላችሁ። በዴሊቨሪ ያላችሁበት ድረስ እንልካለን። ከሀገር ውጭ የሆናችሁም ሀገር ውስጥ ላለ ሰው መስጠትም ከፈለጋችሁ በእኛ በኩል መስጠት ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትሳፕ ወይ ቴሌግራም ላይ ልታገኙን ትችላላችሁ። ከዛም ውጪ ለወንድ እኒህን የመሳሰሉ የሚያማምሩ ሰዓቶችንም እንዲሁ አቅርበናል። ይደውሉልን፣ በፍጥነት ያላችሁበት ድረስ እንልካለን። ሁል ጊዜ ጠዋት የሚስቱን ጸጉር እያበጠረ ያጫወታታል። ሙናም ባህሪዋ በጣም ደስ የሚል ባሏን የምትወድ ለጌታዋ ታዛዥ የሆነች ምርጥ ባሪያ ናት። ባሏን ከሪምን ለማስደሰት የቻለችውን ያህል ትጥራለች። ከሪም ትንሽዬ ማሳ ነበረችው። በዛ ማሳ ላይ ትርፍ የሚያስገኙ አዝርቶችን እየዘራ ጥሩ ትርፍን ያገኘ ነበር። ሁል ጊዜ ከስራ ወደ ቤት ሲመለስ ሚስቱ በፈገግታ ተቀበለዋለች። በቻለችውና እቤት ውስጥ ባገኘችው ጣፋጭ የሆኑ ምግቦችን ትሰራለታለች። ከሪምም ቢሆን ከስራ ወደ ቤት ሲመለስ ባዶ እጁን አልነበር የሚመለሰው። ሚስቱ ሙና የምትወደውን ነገር ይዞላት ይገባል። ሁል ጊዜ ወደ ገበያ እየወጣ ጣፋጭ ነገራቶችን፣ ፍራፍሬዎችን ይዞ በደስታና በፈገግታ ነበር ወደ ቤት የሚገባው። ሚስቱም ከውስጥ ተዘጋጅታ ፏ ብላ ስለምትጠብቀው ሁለቱም የእርስ በእርስ መምጣታቸውን በጉጉት ነበር የሚጠባበቁት። ነገር ግን በሁለቱ ጣፋጭ ትዳር ደስተኛ ያልሆነ ሰው ነበር። እሱም የከሪም የገዛ እናቱ ፋጢማ ናት። የፋጢማ ቤት በጣም ሰፊ ስለነበር ከሪምና ሙናም እዛው ሌላ ክፍል ሰርተው ነበር እዛው የሚኖሩት። ስለዚህ ከእናቱ ጋር ሁል ጊዜ ይገናኛል ማለት ነው። እናት ፋጢማ በዚህ ትዳር ደስተኛ አልነበረችም። አንድ ሱዓድ የተባለች ልጅ ነበረቻት፣ የከሪም እህት ማለት ነው። ሱዓድ አግብታ የምትኖረው ሌላ ቦታ ነው። ነገር ግን ብዙ ጊዜ ከእናቷ ጋር ለማሳለፍ ወደ እናቷ ቤት ትመጣለች። እሷም ቢሆን ወንድሟ ከሪም ሙናን በማግባቱ ደስተኛ አልነበረችም። ሙና የተገኘችው ከምስኪንና ከደሃ ቤተሰቦች ስለነበር እነሱ ያሰቡትና የፈለጉት የሀብታም ልጅን አግብቶ እሱም እነሱም ተከብረው እንዲኖሩ ነበር። ሁል ጊዜ ከሪም እኮ ያታለለው የሙና ውበትና ንግግር ነው እያሉ ይበሳጫሉ። በዛን ጊዜ በመንደራቸው ተለምዶ መሰረት አዲስ ሙሽራ ሲኮን ሚስት የባሏን ቤተሰቦች ትንከባከባለች፣ ልብሳቸውን ታጥባለች፣ እቤት ታጸዳለች፣ ምግብ ትሰራለች። ብቻ እነሱ ያዘዟትን ነገር ሁሉ በአግባቡ መስራት ነበረባት። ከሪም ግን ሙናን ሲያገባት ይህ ነገር እንዲካሄድ አልፈለገም። እናት ልታዛት የፈለገችውን ልታሰራት ስትፈልግ ባሏ ከሪም ለእናቱ እሷ እኮ ሚስቴ ናት፣ እንዴት ነው ከአቅሟ በላይ የሆኑ ስራዎችን እያሰራችሁ ልታደክሟት የምትፈልጉት? ሚስት እንጂ ሰራተኛ አይደለችም፣ ይህንን እንድትሰራን ያልፈቅድም ብሎ ከልክሏል። ፋጢማ ግን በጣም ትበሳጫለች። እንዴት ነው መንደሩ ላይ የነበረን ተለምዶ የምታጠፋው? የምታውቀው ነገር ነው። አዲስ ሙሽራ ሲኮን ሚስት የባሏን ቤተሰቦች ትካድማለች። እኛም ያለው ሙና ለተወሰነ ጊዜ ትንከባከበን፣ በዛውም ባህሪዋ ጥሩና መጥፎ መሆኑን እንለያለን። ለልጃችን የማትሆን ከሆነ እንለይበታለን። ከዛ አንጻር እንጂ ሌላን አስበን አይደለም ትለዋለች። ከሪም ግን በፍጹም አለ፣ እኔ ወዳታለሁ፣ እሷም ትወደኛለች። ስለዚህ ሁለታችን ተዋደንና ተጋግዘን የራሳችንን ቤት ካሳደግን በቻልነው አቅም የሁለታችንን ቤተሰቦች ከካደምን ሌላ ምንም አያስፈልግም ማለት። እናት በጣም ተበሳጭታ ዝም ትላለች። ሱዓድም ትመጣና ሙናማ ወንድሜን ከሪም የሆነ ነገር ማስነክተዋለች። በጤናው አይደለም እንደዚህ የሚያደርገው፣ የመንደሩ ወንዶች ሁሉ እኮ ሚስታቸው ሲነኩ እንደዚህ አይሆኑ እያለች ማቀሳሰሯን ቀጠለች። ሱዓድ ባህሪዋ በጣም መጥፎ ነበር። ያገባችው ባል አፉን ከፍቶ የማይናገር ምስኪን ዝምተኛ ስለነበር እንደፈለገ ታዘዋለች፣ ትናገረዋለች። ሁል ጊዜ ቤት ውስጥ ይጨቃጨቃሉ። ከዛም አልፎ ለጓደኞቿ ስለ ባሏ መጥፎ ነገር ትነግራቸዋለች። በዚህም በዛ አካባቢ ያሉ ሰዎች በሱዓድና በባሏ መካከል የሚፈጠረውን ነገር ሁሉ ያውቃሉ። አንድ ቀንም ሙና ለባሏ ሐሳብን ታቀርብለትና ለከሪም እናት ጥሩ ምግብን ሰርተው ሊጋብዟት ይወስናሉ። ከሪምም በሙና ሐሳብ በደስታ ይስማማል። ሙናም ኩሽና ውስጥ መንጎዳጎድ ጀመረች። ሌላ ጊዜ ከሚበሉት የተሻለና ጣፋጭ ምግብን ትሰራለች። ያዘጋጀችውንም ምግብ አቀራረበችና እናት ፋጢማን ትጠራታለች።
ከሪም እናቱን መጋበዝ እንደሚፈልግ አስቀድሞ ለእናቱ ነግሯታል። ፋጢማ መጣች። ምግቡን ገና እንደጎረሰችው ነበር የጮኸችው። ምንድን የሰራሽው ሙና? ሙያ ጠፋብሽ እንዴ? ምግቡ ላይ እኮ ጨው በጣም ወጅረሽበታል ትላታለች። ሙናም በድንጋጤ ኧረ እኔ እንደዛ አላደረኩም ይጣፍጣል እኮ አለቻት። ለካ ነገርየው ፋጢማ አስቀድማ ሙና ልታቀርበው ባዘጋጀችው ምግብ ላይ ጨውን ሞጅራበት ነበር። ጭቅጭቃቸውንም የሰማው ከሪም እየሮጠ ወደ እነሱ ጋር ይመጣና ምን ሆናችሁ ነው ብሎ ይጠይቃቸዋል። እናትም አታይም እንዴ ልጅህ ያቀረበችልኝን ምግብ ጨው ብቻ እኮ ነው፣ እንዴት ነው ይሄንን ምበላው? እንድታመም ፈልጋ ነው እንዴ እያለች መጮኋን ቀጠለች። ከሪምም ግራ በመጋባት አይ እንደዛም አይሆንም፣ ሙና ከሰራችው ከዋናው ድስት ሄጄ ቀምሳለሁ ይልና ከድስቱ ሄዶ ይቀምሳል። ሲቀምሰው ግን ምግቡ በጣም ጣፋጭና ምንም ጨው ያልበዛበት መካከለኛ ነበር። ወደ እናቱ ጋር የሚመለስና እናቴ ሆይ ምግቡ እኮ ጨው አልበዛበትም፣ በጣም ጣፋጭና ተመጣጣኝ ነው፣ ምናልባት ምላስሽ ሊሆን ይችላል፣ ከፈለግሽ ይህንን ቀይረሽ ሌላ መብላት ትችያለሽ ይላታል። እናት በዚህ ሰዓት ዝም ከማለት ውጪ ሌላ አማራጭ አልነበራትም። በሌላ በኩልም ሱዓድ ሁል ጊዜ አንገቷ ላይ የምታደርገው የወርቅ ጌጥ ነበር። የወርቅ ጌጡም ይጠፋባታል። እቤት ውስጥም መቀወጥ ጀመረች። የአንገት ሐብሌን የወሰደችው ሙና ናት እያለች መጮህ ጀመረች። ሙና ጋርም ሄዳ የወርቅ ሐብሌን አምጪ፣ የት ነው የወሰድሽው እያለች ትጮህባት ጀመር። ሙና ምንድነው የምታወሪው? ኧረ አላህን ፍሪ፣ እኔ ምንም ነገር አልወሰድኩብሽም ትላታለች። ሱዓድም እኔ ክፍል ካንቺ ውጪ የገባ ሰው የለም፣ ስለዚህ ይህንን የአንገት ሐብሌን የወሰድሽው አንቺ ነሽ፣ አምጪ እያለች መጮህ ጀመረች። በዚህም አላበቃችም። ሱዓድ ለጓደኞቿ መናገር ጀመረች። ሙና እኮ በጣም መጥፎና አስመሳይ ሴት ናት፣ የአንገት ሐብሌን ወስዳ አያቿት እንዴት ጥሩና መልካም ሰው እንደሚያደርጋት እያለች ለመንደሩ ሰዎች ሁሉ ማወጅ ጀመረች። የሱዓድ የአንገት ሐብል መጥፋት ከሪም ጋር ይደርሳል። ከሪምን በቁጣ እናትና ሱዓድ ጋር ይመጣና ምን ሆናችሁ ነው? ሙና አልወሰድኩም ካለቻችሁ ለምንድን የምትጨቀጭቋት? እሷ አትወስድም፣ ሌባ አይደለችም፣ በደንብ አውቃታለሁ። ስለዚህ ሱዓድ የትም ስትዝረከረኪ የጣልሽበትን ቦታ ራስሽ ፈልጊ፣ እሷን ግን እንዳትናገሪያት ይላታል። የሚገርመው ነገር የክፍሏን አልጋ በምታነሳበት ሰዓት አልጋ ስር ታገኘዋለች። ራሷም እዛ ስር እንዳስቀመጠችው አወቀች። ቢሆንም ግን እንደዛ የሙናን ስም አጥፍታ መታ እንኳን ይቅርታ አልጠየቀቻትም። በቀጣዩ ቀንም እናት ፋጢማና ልጇ ሱዓድ አንድ ክፍል ውስጥ ገብተው ሻሂን አፍልተው በር ዘግተው እየወሩ ነበር። ማንም እንዳይዘማቸው ድምፃቸውን ቀንሰዋል። ፋጢማም እንዲህ አለች፣ ይህች ልጅ እዚህ ቤት ውስጥ እስካለች ድረስ ምንም ሰላም የምናገኝ አይመስለኝም። እሷ ላይ የፈለገ ነገር ብናወራ ምንም ብናደርግ ምንም አይመስላትም። ምክንያቱም ባሏን ከሪም የሆነ ነገር ስላስነካቸው ከሷ ጎን እንደሚቆም ታውቃለች። ለልጄ ደግሞ እንደዚህ አይነት ሰው አይመጥነው፣ እስከ መጨረሻው እሷን ማባረር አለብኝ ትላታለች። ሱዓድም ግራ በመጋባት ይህማ ቢሆን በጣም ደስ ይለኛል፣ ነገር ግን እንዴት ትላታለች። ፋጢማ የሆነ ያሰበችው ነገር ስለነበር እንዲህ አለች፣ በዚህ መንደር ላይ እኮ የሆነች አሮጊት አለች፣ ነገራቶችን ሁሉ ታውቃለች፣ ስለሷ አልሰማሽም እንዴ ትላታለች። ሱዓድም ጠንቋይዋን ነው አለች በድንጋጤ። ፋጢማም አው ምን አስደነገጠሽ አለቻት። ፋጢማም ታዲያ ጥንቁልና ወንጀል አይደለም እንዴ አለች። እንዴ እሷ ከሪም እንዲህ እንዲሆንላት ያደረገችው ነገር ወንጀል አይደለምና ነው? ማን ያውቃል፣ እሷም ልጃችን ላይ እንዳሰራችበት እኛም እናሰራባታለን ትላታለች። ሱዓድም በእናቷ ሐሳብ ተስማማለች። በቀጣዩ ቀንም ፋጢማ ማንም ሳያት ከቤት ትወጣና ወደዛች ጠንቋይ ወደ ተባለችው ቤት ታመራለች። ይህች ጠንቋይ በመንደሩ ሰዎች ሁሉ የተጠላች፣ በጣም የምታስፈራ፣ ሰዎች ሁሉ ይጠነቀቋት የነበረች በጣም መጥፎ ሴት ነበረች። ፋጢማ አንዴ ጭንቅላቷ ተበርዞ ስለነበር ምንም ሳታመነታ ነበር እሷ ጋር ያመራችው። ገብታም ሰላምታ ከቀረበችላት በኋላ እንዲህ ትላታለች፣ እኔ ጋር አንድ የልጄ ሚስት አለች፣ በጣም ስለምጠላት ከሱ እንድትርቅ ስለምፈልግ ሁለቱ እንዲጣሉና ማርገዝ እንዳትችል ልታደርጊልኝ ትችያለሽን ትላታለች። ጠንቋዩም በግማሽ አይኗ እያየቻት ትንሽ ፈገግ ካለች በኋላ ታዲያስ ምን ችግር አለው? ነገር ግን ለሁሉም ሥራ ገንዘብ ያስፈልገዋል አለቻት። ፋጢማም እሱማ አያሳስብም፣ ብቻ አንቺ ስራውን በአግባቡ ስሪልኝ እንጂ የፈለግሽውን ያህል ገንዘብ ነው የምከፍልሽ ትላታለች። ሁለቱም በገንዘቡ ከተስማሙ በኋላ ጠንቋዩዋ ከምግብ ጋር የሚሰጥ መጥፎ መድኃኒትን ትሰጣታለች። የምትበላው ምግብ ላይ ጨምሪና ስጫት፣ ይህንን ስታደርግ ግን እሷ ማወቅ የለባትም ትላታለች። ፋጢማም የተባለችውን ገንዘብ ከከፈለች በኋላ በደስታ ያንን መድኃኒት ደብቃ ይዛው ወደ ቤት ትመለሳለች። በቀጣዩ ቀንም ምን እንደተዘጋጀላት የማታውቀው ሙና በጠዋት ተነስታ ሰላቷን ትሰግዳለች። እንደ ሌላ ጊዜዋ ሱቢ ሰግዳ ዱዓ አድርጋ የጠዋት ዚክርን መጠቀም ጀመረች።
በዚህ ሰዓት እናት ፋጢማ እርቦኛል በሚል ሰበብ ዛሬ ምግብን እኔ እሰራለሁ ብላ ወደ ኪችን ገብታለች። ምግቡንም ሰርታ ለእያንዳንዱ በሳህናቸው ካደረገች በኋላ ለሙና ብላ ባዘጋጀችው ምግብ ላይ ያንን ጠንቋዩ የሰጠቻትን መድኃኒት ምግብ ውስጥ ጨምረዋለች። ሁሉም ጋር እየሄደች ምግባቸውን ትሰጣቸው ጀመር። ሙና ከዒባዳዋ ስላልጨረሰች እዛው ኩሽና አስቀመጠችላት። የራሷንም ድርሻ ወሰደችና መብላት ጀመረች። ሙና ምንም የምታውቀው ነገር አልነበረም። እናት ፋጢማ ምግብ እንደሰራችሁላት አታውቅም። ሁሉም በጊዜ ነበር የበላው። እሷ እንደሌላ ጊዜዋ ቁርስ ለመስራት ወደ ኪችን ትገባለች። ስትገባ ግን በሳህን የተዘጋጀን ምግብ አገኘች። ሙና ግራ ትጋባለች። ይህ ምግብ ከየት ነው የመጣው አለች። ምናልባት ያደረ ሊሆን ይችላል፣ ስለዚህ ከምደፋው ለዶሮዎች ብሰጣቸው ይሻላል ብላ ታስብና ከምግቡ ምንም ሳትቀምስ ሳትነካው ከነሳህኑ ይዛው ወደ ዶሮዎች ጋር ትሄዳለች። ለዶሮዎችም ትበትንላቸዋለች። ወደ ውስጥም ገብታ ምግብ እየሰራራች ሳለ ከሪም ወደ እሷ ጋር ይመጣና እስካሁን አልበላሽም እንዴ ወይስ አልጠገብሽም ነው ይላታል። ምን ማለት ነው? ምግብ እኮ አልበላችሁም፣ ገና ልሰራ እኮ ነው ትለዋለች። ከሪምም እንዴ ዛሬ እኮ በጠዋት እኮ ነው እናቴ ተነስታ የሰራችው፣ ያንቺንም ድርሻ እኮ አስቀምጣልሽ ነበር አላገኘሽውም እንዴ ይላታል። በዚህ ሰዓትም ሙና ፈገግ አለች። እንዴ ኪችን የተቀመጠልኝ ምግብ የኔ ድርሻ ነበር እንዴ? እኔ እኮ ያደረ መስሎኝ ለዶሮዎች ሰጠኋቸው። በእኔ ሰበብ ዶሮዎቹ ተረዘቁ ማለት ነው። በቃ ችግር የለው ለራሴ ብቻ እሰራለሁ ትለውና ለራሷ መስራት ትጀምራለች። በሌላ በኩል ግን ፋጢማ ሆዷን ያማት ጀመር። መንቀሳቀስም አቃታት። ሆዴን ምን ሆኜ ነው እያለች ማቃሰት ጀመረች። ድምጿን የሰማውም ከሪም ሱዓድ እየሮጡ ወደ እሷ ጋር ይመጣሉ። እናቴ ሆይ ምን ሆነሽ ነው እያሉ ይጠይቋት ጀመር። ፋጢማም አላውቅም፣ ሆዴን በጣም እያመመኝ ነው፣ ምን እንደሆንኩኝ አላውቅም እያለች ማቃሰቷን ቀጠለች። ከሪምን በጣም ይደነግጣል። እናቴ ሆይ ምን ሆነሽ ነው? አብሽሪ ወደ ዶክተር ጋር ወስድሻለሁ ይልና ተሸክሞ ሆስፒታል ድረስ ይወስዳታል። ሆስፒታልም አስገብቶ ሐኪሞች ይመረምሯት ጀመር። ዶክተሩም ምን በልተሽ ነው እያለ ይጠይቃታል። ፋጢማም አረ ምንም አልበላሁም፣ ሌላ ጊዜ የበላውን ምግብ ነው የበላሁት፣ ደግሞ ሁሉም የበላውን ምግብ ነው የበላሁት፣ እነሱ ሳይታመሙ እንዴት እኔ ምን ሆኜ ነው? ከምግቡ አይመስለኝም ትላለች። ሐኪሙም ተገቢውን ምርመራ ካደረገላት በኋላ መድኃኒት ይሰጣትና ወደ ቤት ይሸኛታል። ነገር ግን የፋጢማ ህመም ለውጥ አልነበረውም። እንደውም ህመሙ እየጨመረባት ይመጣል። የአካል ህመም ብቻ አልነበረም። ማታ ማታ ስትተኛ ብቻዋን ስትሆን የሚያስፈራ ነገርን ትመለከታለች። በህልሟ ተኝታ የሚያስፈራ ነገር እየመጣ ያስጨንቃታል። በጣም ትረበሻለች። ብቻዋን ማደሩን ላይ እየጠላች ሲመሽ እንኳን እየጨነቃት ይመጣ ጀመር። ይሄ ብቻ አልነበረም። ሱዓድም ከባሏ ጋር መጨቃጨቋ ገና ከተጋቡ ዓመት ሳይሞላቸው በዚህ ልክ መጨቃጨቃቸውና መጣላታቸው እየበረታና እየጨመረ ሲመጣ የሱዓድ ባል በጣም እየተናደደ እየተበሳጨ ይመጣል። የጥላቸውና የጭቅጭቃቸውን መጨረሻ መፋታት ይሆናል። የሱዓድ ባልም ከዚህ በኋላ ከኔ ጋር እንድትኖር አልፈልግም፣ ወደ ቤተሰቦችሽ ጋር ሂጂ፣ እኔ ፈትቼሻለሁ ይላታል። ሱዓድም በጣም ታዝናለች። ነገር ግን ምንም አማራጭ አልነበራትም። ዕቃዎቿን ጠቅልላ ወደ እናቷ ቤት ትመለሳለች። ወደ ቤት ተመልሳ እንኳን ባህሪዋ አልተስተካከለም ነበር። እናቷ እንደዛ ታማ ከተኛችበት መነሳት አቅቷት እያቃሰተች ልትረዳት እንኳን ፈቃደኛ አልነበረችም። ጠርታ እስካላዘዘቻት በቀር እሷ ጋር ቀርባ ምን ያስፈልግሻል አትላትም። እንደሌላ ጊዜዋ መጥፎ ጓደኞቿ ጋር እየሄደች ከነሱ ጋር ታሳልፋለች። ማታም ወደ ቤት አምሽታ ትገባና ገብታ ክፍሏ ትተኛለች። እናቴ ምን ሆነች፣ ምን ላይ ደረሰች እንኳን ብላ ዞር ብላ አታይም ነበር። በሌላ በኩል ያቺ ታማሚ ፋጢማን የሚንከባከባትና የሚረዳት ብቸኛዋ ሰው ሙና ነበረች። ሙና ጠዋት ምግብ ከሰራች በኋላ ለሷ ለብቻ ትቀንስላትና ታመጣዋለች። መብላት ካቃታት እሷ ታጎርሳታለች። ከአጠገቧም ቁጭ ብላ ቁርአንን ትቀራላታለች። ቁርአንን በሰማች ቁጥር ፋጢማ ልቧ ይረጋጋል፣ በጣም ደስታ ይሰማታል። በዚህ ልክ ሙና ምንም ሰለቸኝ ሳትል ፋጢማን ትንከባከባት ጀመር። ፋጢማ በጣም እየተገረመች ትመጣለች። አንድ ቀንም ሙና በጠዋት ለፋጢማ ምግብን ይዛላት ትመጣለች። ፋጢማን በጣም ትገረምና ልጄ ሙና ሆይ ግን ለምን በዚህ ልክ ትንከባከብኛለሽ? ያ ሁሉ ነገርን አድርጌብሽ እንደዛ አሰቃይቼሽ ይኸው አላህ አንቺ እጅ ላይ ጣለኝ። ነገር ግን አንቺ ከበቀል ፋንታ እኔን እየተንከባከብሽኝ ያለሽው ለምን ብላ ትጠይቃታለች። ሙናም በተረጋጋ መንፈስ አንቺ እኮ ምንም ብትበድይኝ ብታደርግኝም የውዱ ባለቤቴ እናት ነሽ። ስለዚህ አንቺም እንድትሰቃይ ባሌም እንዲጨነቅ አልፈልግም። አላህ ዘንድ መጠየቅ አልፈልግም።
ለዛን የምንከባከብሽ ትላታለች። በዚህ ሰዓትም ፋጢማ ከልቧ ታለቅሳለች። ልጄ ሆይ ይቅርታ አድርጊልኝ ብላ ያደረገችውን ነገር ሁሉ ትነግራት ጀመር። ጠንቋይ ጋር እንደሄደች እሷን ለመበከልና እሷን ለመመረዝ መድኃኒትን ገንዘብ ከፍላ ከጠንቋይ እንደተቀበለች ሁሉንም ነገር ትነግራታለች። ሙናም ይህንን ስትሰማ በጣም ደነገጠች። ያ አላህ፣ ለአላህ ምስጋና ይገባው፣ አላህ ከዛ መጥፎና ጥንቁልና ጠብቆኛል፣ ለአላህ ምስጋና ይገባው እያለች አላህን ደጋግማ ማመስገን ጀመረች። ፋጢማም በጣም ደነገጠች። እባክሽ ይቅርታ አድርጊልኝ፣ አሁን ተጸጽቻለሁ፣ እባክሽ እያለች ትለምናት ጀመር። ከሪም በር ላይ ሆኖ ሁሉም ነገር እየሰማ ስለነበር ደንግጦ ወደ ውስጥ ይገባል። ምናልሽ እናቴ? እውነት አንቺ ይህንን አድርገሻል? እንዴት በልጅሽ ሚስት ላይ ይህንን ታደርጊያለሽ? እያለ መጮህ ጀመረ። ፋጢማም እባካችሁ ባሳለፍኩት ነገር አትውቀሱኝ፣ እባካችሁ ውስጤ የወቀሰኝና የበደለኝ ይበቃኛል፣ ይቅርታ አድርጉልኝ እባካችሁ እያለች ማልቀሷን ቀጠለች። ሙናም ወደ ፋጢማ ጋር ጠጋ አለችና እኔ ይቅርታ አድርጌልሻለሁ እናቴ ሆይ፣ ዋና ካለሽበት ነገር መመለስሽና መውጣትሽ ነው፣ እኔ ይቅርታ አድርጌልሻለሁ ትላታለች። ፋጢማም በጣም ደስ አላት። ከዛ በላይ የተደሰተው ግን ከሪም ነበር። ይሄ ሁሉ ጉዳትና ጭካኔ በደል ታስቦባት አሁን ይቅርታ ስትጠየቅ በአንድ ይቅርታ ማለቷን ሲመለከት ሚስቱ ላይ ያለው ውዴታ በጣም ይጨምራል። ሮጦ ሄዶም ያቅፋታል። እንዳንቺ ያለን መልካምና ጥሩ ሴትን አላህ ስለሰጠኝ ለአላህ ምስጋና ይገባው ማለት ጀመረ። ከዛን ቀን በኋላም የፋጢማ ባህሪም የተስተካከለ ይመጣል። ቀስ በቀስ በሽታዋ እየቀነሰላት ከተኛችበት መነሳት እየቻለች ትመጣለች። ይህም የሆነው ዋነኛ ሰበብና ምክንያቱ ከዛ አስቀያሚ ወንጀል መውጣቷ ነበር። ወደ ሙና ብቻ አልነበረም ቅርብ የሆነችው፣ ወደ ጌታዋም ፈጣሪዋ አላህ ጋርም መቃረብ ጀመረች። ሰላቷንም በአግባቡ ሰዓቱን ጠብቃ ትሰግዳለች። ሰግዳም ለረጅም ሰዓት ዱዓ ታደርጋለች፣ ታለቅሳለች። ሱዓድንም ዚክር አስተምሪኝ እያለች የጠዋትና የማታን አዝካርን መለማመድ ጀመረች። ወደ አላህ እየቀረበች ከነበረችበት ወንጀል እየወጣች እየራቀች ስትመጣ ሙሉ ለሙሉ በሽታዋ እየለቀቃት ይመጣል። ጠንቋይዋ ጋርም ሄዳ ያደረገችውና ያሰበችው ነገር አግባብ እንዳልነበረ፣ እሷም ቢሆን ሙናን መጉዳት እንደሌለባት ያሰበችው ነገር ካለ እንድትተው ከዛም አልፎ ከወንጀሏ እንድትወጣ መክራት ወደ ቤት ትመለሳለች። አሁን ፋጢማ ከማንም በላይ የምትወደው ሙናን ሆነ። በስራዋ ላይ ሁሉ በቻለችው መልኩ ታግዛታለች። ሙናን ብትሆን እሷ ቀረበችኝ ብላ አልራቀቻት። ፍሪ ታይም ባገኘች ሰዓት ቁጭ ብላ ፋጢማን ታስተምራታለች፣ ቁርአን ታስቀራታለች፣ ዚክርን ታሸመድዳታለች። የእናት ፋጢማ መስተካከል የልጇም ሱዓድ መስተካከል ሰበብ ነበር። ምክንያቱም የእሷ መበላሸት ነበር ሱዓድን የሚያበላሻት። እናት ፋጢማ ሱዓድ የተበላሸችው በእሷ ሰበብ እንደሆነ ስላወቀች እሷን ለማስተካከል ጊዜ አልፈጀባትም። እውነተኛውን መንገድ አሳየቻት። የነበሩበት ነገር ትክክል እንዳልሆነ ከነገረቻት በኋላ ሱዓድም ከነበረችበት ወንጀል አምና ትወጣለች። ሙናንም ሄዳ ይቅርታ ትጠይቃታለች። እነዛ መጥፎ ጓደኞቿ ከባሏ ጋርም ሁላ እንዳጣላት ስላወቀች ከነሱ ሙሉ ለሙሉ ትርቃለች። እሷም ከሱዓድ ጎን የማትጠፋ ሆነች። የቤቱን ሥራ አብራት ትሰራለች፣ ታግዛታለች። አብረው ሁለቱም ይማማሩ ጀመር። አንድ ቀንም ሙና ሆዷን በጣም ትታመማለች። አብሽሩ ተረጋጉ፣ ህመሙ የደስታ ነበር። ከዚህ በፊት እንዲህ አይነት ህመም አሟት ስለማያውቅ ቀጥታ ወደ ሐኪም ቤት ታመራለች። ሐኪም ቤት ሄዳም ስትመረመር መብሩክ ሙና እንኳን ደስ አለሽ እርጉዝ ነሽ ትባላለች። ሙና ይህንን ስትሰማ በጣም ደስተኛ ነበረች። የቤቱ ሰው ሁሉ ይህንን ሲሰማ በጣም ደስተኛ ሆነ። በተለይ እናት ፋጢማ በጣም ጨንቋት ነበር። ምክንያቱም ያሰራችው ጠንቁልና ምናልባት ሙና ላይ ተጽዕኖ አሳድሮባት ይሆን በሚል አስጨንቋት ነበር። ይህንን ስትሰማ ምንም እንዳልጎዳት ስላወቀች በጣም ደስተኛ ሆነች። ሙና እርጉዝ እንደሆነች ካወቀችበት ቀን ጀምሮ ምንም ስራ መስራት አቆመች። ሊያሰሯት እንኳን አልቻሉም። እናት ፋጢማና ሱዓድ ሆነ የቤቱን ስራ ሙና የምትፈልገውን ምግብ እየሰሩ ይንከባከቧት ጀመር። ከ4 ወር በኋላም እንደገና ቼክ ለማስደረግ ወደ ሐኪም ቤት ትሄዳለች። በዚህ ሰዓት ግን የሰማቸውን ነገር ማመን አቃታት። ዶክተሩ በፈገግታና በደስታ ተሞልቶ አልፍ መብሩክ እንኳን ደስ አለሽ ሙና ሆይ፣ በሆድሽ ያለው አንድ ነፍስ ብቻ አይደለም 2 መንትያን ያለው እንኳን ደስ አለሽ አላት። ሙናም ይህንን ስትሰማ በጣም ደስተኛ ሆነች። ቤተሰቦቹ ብቻ ሳይሆን የመንደሩ ሰዎች ሁሉ ይህንን ሲሰሙ በጣም ደስተኛ ሆኑ። ሙና ባደረገችው ትዕግስት ወደ አላህ በጣም ቅርብ በመሆኗ
አላህ በጥሩ ነገር ስለቀየረላት እሷን ተምሳሌት አድርገው ለልጆቻቸው ሁሉ እንደ ሙና ሁኑ እያሉ ይመክሯቸው ጀመር። ከ6 ወር በኋላ ሙና ምጧ ይመጣና ልትወልድ ትቃረባለች። በዚህ ሰዓት እሷን ለማዋለድ የመንደሩ ሴቶች ሁሉ ነበር ተገልብጦ የመጡት። ባሏ ከሪም ከውጪ በጣም ጨንቆት እየተመለከተ ነበር። አላህ በሰላም እንዲገላግላት ዱዓ እያደረገ ነው። ከትንሽ ቆይታ በኋላም ከቤት ውስጥ የሕፃን ልጅ ድምፅ ተሰማ። ሁሉም በደስታ ማሻአላህ እያለ መጮህ ጀመረ። እንደገና አሁንም ሁለተኛ ድምፅ ይሰማል። አሁንም የሕፃን ልጅ ለቅሶ ነበር። ዶክተሩ እንዳለው የወለደችው መንታ ነበር፣ ለዛውም ወንድና ሴት። ሁለቱም የሚያምሩ በእናትና በአባታቸው የወጡ በጣም መልከ ውብ ነበሩ። በዚህ ሰዓትም ከሪም እየሮጠ ወደ ሚስቱ ጋር ይገባል። የሚስቱን ግንባርም እየሳመ አልሐምዱሊላህ ለአላህ ምስጋና ይገባው፣ አንቺን በሰላም ተገላገልሽልኝ እያለ ማልቀስ ጀመረ። የመንደሩ ሰዎች ሁሉ የልጆቹ ውበት በጣም አስገርሟቸው ነበር። ሁሉም እየመጣ እየሳማቸው ማሻአላህ እያለ ባረከላህ እያለ ይወጣል። የልጃችሁን ስም ማን ልትሉት ወሰናችሁ እያለ ሁሉም መጠየቅ ጀመረ። ሙናም እኔ አዘጋጅቻለሁ፣ የወንዱን ስም ዩሱፍ እለዋለሁ፣ የሴቷን ደግሞ ራህመት እለዋለሁ፣ ምክንያቱም አላህ በእኛ ላይ ራህመትን ያፈሰሰብን። በወለደች ጊዜ ሙና የተደረገላት እንክብካቤ የተለየ ነበር። እናት ፋጢማ ከልጇ በላይ አይታት ምንም ነገር እንዳይጎልባት ከጎኗ ሆና ነበር ስትንከባከባት። ልጅን እንዴት መያዝ እንዳለባት፣ እንዴት ልጆችን መጠበቅ እንዳለባት ከአጠገቧ ሆና ታስተምራት የነበረው። ለትልቅ ሰበብ ነበር አላህ በተሻለ ጊዜ እናት ፋጢማንና ሱዓድን ይቀየራቸው። አስቡት እስቲ ፋጢማ በዛ መጥፎ ባህሪዋ ላይ ሆና ሱዓድም እንደዛው ሙና ወልዳ ቢሆን ኖሮ ምን ያህል ስቃይና በደል እንደሚሆንባት፣ ለዛውም 2 ልጅን ይዛ። ሙናና ከሪምም አላህን ለማመስገን በሚል ሰደቃን ያዘጋጃሉ። የመንደሩ ሰዎችን ሁሉ ጠርተው ምስኪኖችን ጠርተው መመገብ ጀመሩ። የዛሬው ታሪካችን ይህን ይመስላል። ታሪኩ ወላሂ ትልቅ ትምህርትን እንዳዘለ ተስፋ አደርጋለሁ። ወዳጆቼ ሆይ ይህንን ታሪክ ከየት ሆናችሁ እንደምትመለከቱት ኮሜንት ስር አስቀምጡልን። እስከ መጨረሻው ድረስ የተከታተላችሁ ይህንን ሳትጽፉ እንዳትወጡ። ያላገባን አላህ ጥሩ ትዳርን ይስጠን፣ ያገባንም ቢሆን አላህ ባህሪያችንን ያስተካክልልን። እኔ በበኩል ያላገባሁም፣ ስለዚህ ዱዓ አድርጉልኝ አላህ ጥሩዋን እንዲሰጠኝ እኔንም ጥሩ እንዲያደርገኝ። አቡ አሚን። አቡ ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዳይ ወደ እንቅልፍ ይመቻችሁ። ከዛ በፊት ግን አሰላሙ አለይኩም። እኒህን የመሳሰሉ የሚያማምሩ የረመዳን ፓኬጅ የምትፈልጉ ከሆነ እኛ አለንላችሁ። ቁርአን መስገጃና ካውንተር ሲሆን መስገጃና ቁርአኑ ላይ የፈለጋችሁት ስም በአረብኛ ወይ በእንግሊዘኛ በፈለጋችሁት ቋንቋ ይጻፍላችኋል። ይህንን የረመዳን ፓኬጅ እኛ ጋር በተመጣጣኝ ዋጋ ያገኙታል። ለምትወዱት አካል ስጦታ መስጠት ደግሞ ይወደዳል። በረመዳን ደግሞ አስቡት። ለፈለጋችሁት ሰው በሂላል በኩል ማዘዝ ትችላላችሁ። በዴሊቨሪ ያላችሁበት ድረስ እንልካለን። ከሀገር ውጭ ሆናችሁም ሀገር ውስጥ ላለ ሰው መስጠትም ከፈለጋችሁ በእኛ በኩል መስጠት ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትሳፕ ወይ ቴሌግራም ላይ ልታገኙን ትችላላችሁ። ከዛም ውጪ ለወንድ እኒህን የመሳሰሉ የሚያማምሩ ሰዓቶችንም እንዲሁ አቅርበናል። ይደውሉልን፣ በፍጥነት ያላችሁበት ድረስ እንልካለን።